ትሁቴ እንግዲህ ሊዲያ ረገጠቻት እስከሚበቃት ድረስ ማለት ነው። ተመስገንን እንግዲህ ሸኘኝ እቤት አድርሰኝ ብላ ያልተገባ ነገር አደረገች ወይዘሮ ሊዲያ። ምክንያቱም ትሁትንና ተመስገንን ለማለያየት ትሁቴ ታዲያ ይሄንን አይታ መቋቋም አቃታት ጨርሶ። በፍጹም መቋቋም አቅቷታል። እንዴት እንደዚህ ሊሆን ቻለ? ተመስገን እንግዲህ ራሱን አያውቅም። ልጅቷ አቅፋው ተኝታለች። ትሁቴና አባዬ ያዩትን ነገር ማመን አቃታቸው። ከባድ ችግር። ሊዲያ እንግዲህ የቃቃ ባሬ ነው። ተመስገን እወደዋለሁ፣ ያለሱ መኖር አልችልም። እሱ ዛሬም የቃቃ ሚስቴ ነች ብሎ ያስበኛል፣ እኔ ግን አይደለም፣ የእውነት ነው የማፈቅረው ብላ ቁጭ አለችላችኋለሁ። ታዲያ ተመስገን ሊዲያ የቃቃ ባል እኮ እዛ ፈርሶ ቀርቷል በልጅነት። አሁን እኛ ትልልቅ ሰዎች ነን። እኔም ባለትዳር ነኝ፣ አንቺም ደግሞ የራስሽ የሆነ ህይወት ይኖርሻል። እኔ ህይወት የለኝም ማለቴ እስካሁን ምንም አላገባውምም፣ ፍቅረኛም የለኝም። አንተ ትመጣለህ ብዬ ሁሌም አንተን ሳስብ አቤት አቤት፣ ሴቶች እኮ እንደዚህ ናችሁ። ፍቅረኛ ይሄኔ 2-3 አስተናግድሻል፣ የለኝምማ አትበይ ቢላትም እውነቴን ነው የምሬን ነው ምልህ የለኝም አለችው። ክህደት እንግዲህ ከዛ እኔ ባለትዳር ነኝ፣ ትሁቴ ትባላለች። በጣም የምወዳት ፍቅረኛዬ ናት፣ በጣም የማፈቅራት የልጅነት ጓደኛዬ። የልጅነት ነው ያልከው? የልጅነትማ እኔ ነበርኩ እኮ አለችው። እሱ የቃቃ ሚስት ነው አልኩሽ እኮ ሊዲያ፣ በምንኛ ነው የምትሰሚው አላት። ከዛ በኋላ በጣም ተናደደችና እስቲ እቺ እየተመሰከረላትን ሴትዮ ልስማት፣ ልያት፣ እሷን ማየት እፈልጋለሁ፣ ማነች እሷ አለች። ከዛ በኋላ እሺ ታያታለሽ፣ ችግር የለውም፣ እኔም በደስታ። እውነቴን ነው፣ እንዴት ያለች ቆንጅዬ መሰለች፣ ጸባይዋ፣ ሁለ ነገሯ በጣም ደስ የምትል ልጅ ናት። እናም በቃ እኔ በጣም እወዳታለሁ፣ የልጅነት ፍቅሬ ናት። ምን ነው ተመስገን ደጋገምከው? የልጅነት ፍቅሬ የልጅነት ፍቅሬ እያልክ በሰላም ነው እንዴ? በጣም ስለምወዳት እኮ ነው። እወዳታለሁ አልኩሽ፣ አሰሚኝም እንዴ? በጣም ነው የማፈቅራት፣ እውነቴን ነው ምልሽ። ከዛ በኋላ ሊዲያ እተዋወቃታለሁ፣ ሰርጉንም ምን ያግዛችኋለሁ ወዘተ። ከዛ በኋላ እንግዲህ እቺ ሰው ምን ፈልጋ ነው? ለምንስ ነው እንደዚህ ያለችኝ? ቆይ ምን አስባ ነው ስትል እንግዲህ ያዙኝ ልቀቁኝ አለች ማለት ነው። ከዛ በኋላ አይ የሆነ ነገርማ አለ። አዎ እንዴት ነው እችን ሰው ማወቅ የምችለው? እውነቴን ነው እያለች ሊዲያ አየቻት። ከዛም ስታያት እንግዲህ በወረደ አስተያየት ነው እየተቀበለቻት። ሰራተኛ ነሽ ምንድነሽ እያለ ተመስገን ፍቅረኛው ቀረች እኮ፣ ፍቅረኛዬን ካልተዋወቅሽ ብሎ አጣድፎኝ ነበረ ግን ቀረች። ከዛም ትሁቴ እንግዲህ ተናደደችና እኔ ነኝ ፍቅረኛው አለችው። አቤት? አዎ እኔ ፍቅረኛው፣ ስሜን ካልነገረች ስሜ ትሁት ይባላል። አንቺ ነሽ እንዴ? እኔ እኮ ሰራተኛ ምናምን መስለሽኝ፣ የቤታቸው አጋዥ። አይዳ የሰው ልጅ ሰራተኛ ብሎ ሲሳደብ የምሬ ነው ወይ የሆነ ያሸማቀቃችሁ የሆነ ነገር የሚመስላቸው ነገር በጣም ተሳስተዋል። በነገራችን ላይ የምሬ ነው እኮ ሰራተኛ ማለት ስድብ አይደለም። በመጀመሪያ ደረጃ ሰራተኛ ክብር ነው። ግን ለአንዳንድ ሰዎች የጭንቅላት ደሃ ሰዎች እንደዛ ያስቡታልና ዞሮ እንግዲህ ትሁትዬ እኔ አላምርም እንዴ? እኔ አስጠላለሁ እንዴ? ለምን እንደዚህ ሆነ? ለምንስ እንደዚህ ሊሆን ቻለ? እያለች እንግዲህ ኧረ እንደው ተረጋጊ እባክሽ አንቺ ልጅ ምን እየሆንሽ ነው? የማላቅሽ ትሁት ሆንሽ እኮ አንቺ። ሰርግሽ ተቃርቧል። አይ ሰርግ? የትኛው ሰርግ አባዬ? ሚስቱ መታለች እኮ። ኧረ እሷ ሚስቱ አይደለችም። ተረጋጊ በመጀመሪያ ደረጃ። ምን ሆነሻል ትሁቴ? እውነት ተረጋጊ። አባዬ አንተ ደግሞ እንደማያውቅ ሰው አቱን እንጂ እኔ ሚስቱ አይደለሁም። በቃ ሚስቱ መታለች፣ የቃቃ ሚስቱ።
የቃቃ ሚስት የምትሆን ቢሆንማ ሁላችንም ባገባን ነበረ። ግን የቃቃ ሚስት አትሆንም። ለማንኛውም መረጋጋት አለብሽ ትሁቴ። አንቺ ካልተረጋጋሽ ከባድ ችግር ነው አላት። አባዬ እንዴት ልረጋጋ? እኔ እኮ በፍጹም መቋቋም አልቻልኩም። ስለዚህ እንዴት ነው ማድረግ የምችለው? እያለች ከዛ በኋላ እንደምንም እንግዲህ እንትን አለች ማለት ነው። በስተመጨረሻም ተመስገንን እንግዲህ ሸኘኝ፣ እፈራለሁ፣ ብቻዬን መሄድ እፈራለሁ፣ እባክህን ሸኘኝ አለችው። ተመስገን ሆዬም ደግሞ እሺ አላት። ከዛ በኋላ እሷ ያቀደችለት ነገር ስላለ ቤት የሚጠጣ ነገር አስቀምጣ ነበር እየመጣችው። ከዛ በኋላም ቤት ካስቀመጠችው በኋላ ወይኔ ጉድ እንግዲህ ጠጣ ብላ ሰጥታው፣ ከዛም እንግዲህ የሆነውን አይታችኋል። አቅፋው ተኝታለች። አቅፋው ከተኛችን በኋላ ችግር ተፈጠረ ማለት ነው። ከዛ እንግዲህ እንዳያችሁት ልጅቱ የሚጠጣ መድኃኒት አስቀምጣለት ነበረ። ከዛም መድኃኒቱን እንግዲህ ሰጠችው። እሱም ራሱን አያውቅም ነበረ። መድኃኒቱን ልሶ ጠጣው እላችኋለሁ። በስተመጨረሻ እንግዲህ እውነታው ይሄ ነው። አምኖ ላለመቀበል ከባድ ነገር ሊሆን ይችላል እንጂ ብቻ ዞሮ አብረን የምናየው ይሆናል። እንግዲህ ትሁት አሁን ላይ በጣም ተናዳለች፣ ተስፋ ቆርጣለች፣ ምናምን ነገር በጣም ተስፋ ቆርጣለች። በተመስገን ማለት ነው። አንዳንዴ አርቀን አለማሰብም ዋጋ ሊያስከፍለን ይችላል። በነገራችን ላይ የምሬን እኮ ነው። አሁን ተመስገን የቃቃ ሚስቴ ናት እንጂ ሚስቴ አይደለችም። የቃቃ ሚስት ደግሞ ከመቼ ወዲህ ነው ሚስት የሚሆነው ብሎ ነበር አይደል? እሷ ግን ልትረዳው ፈቃደኛ አይደለችም። እንግዲህ ሲነግሩት ያልሰማ ምንድን ነው የሚባለው? የሆነ ተረት አለ። ዞሮ እንግዲህ የሚገባት ጊዜ ሊገባት ይችላል። አሁን ግን ማንም ምንም ቢያስረዳት ምንም ልትረዳ ፈቃደኛ ስላልሆነች በራሷ ጊዜ እንግዲህ ሊገባት ይችላል ብዬ ተስፋ አድርጋለሁ። አንዳንዴ ሰዎች ሲናደዱ መጠጥን ጓደኛቸው ያደርጉታል። በጣም ያስገርመኛል። የምሬን እኮ ነው። ሰው እንዴት ነው መጠጥን እስቲ ጓደኛው የሚያደርገው? መጠጥ ምን ያደርጋል? አሁን እስቲ ጭራሽ አይምሮን ያደነዝዛል እንጂ ጉድ። የምር እኔ በጣም ብዙ ሰው ነው ያለው ሲናደዱ ብቻ የሆነ ጭንቀት ውስጥ ሲገቡ ምናምን ነገር ያንን መጠጥ ነው የሚጠጡት። እሱ ድንዝዝ ነው የሚያደርጋቸው እንጂ ካሉበት ጭንቀት መቼም ሊገላገላቸው እንደማይችል ነው። ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠርባት ደግሞ ምንም የምታውቀው ጉዳይ የለም። ምክንያቱም ገና ብዙ ውጣ ውረዶች አሉባት ትሁት። አሁን እች ልጅ ከተመስገን ህይወት ውስጥ አትወጣም። የሆነች ጎበዝ በርቺ ጠንክር የምትላት ሴት አለች። ትዳራቸውን አፍርሽባቸው። አዎ ትዳራቸውንማ ማፍረስ አለብሽ እንጂ እጅ እንዳሰጪ፣ እጅ ከሰጠሽማ ሞተሻል ማለት ነው እያለች እንግዲህ ልጅቱን ገደል የምትከታት የሆነ ሰው አለች ማለት ነው። ማን እንደሆነች ግን ሊገባኝ አልቻለም። ዞሮ ታዲያ ትሁትም ያንን ምክር እየሰማች በጭፍን እንግዲህ ያልሆነ ነገር ውስጥ እየገባች ትገኛለች ማለት ነው። አባዬም ደግሞ አንቺ ራስሽን ብቻ ሆነሽ ነው መኖር ያለብሽ፣ ከማንም ጋር ራስሽን አታወዳድሪ። ራስሽን ከሰዎች ካወዳደርሽ ጥሩ ነገር አይፈጠርም። ስለዚህ ራስሽን ውኚ አላት አባዬ። አይ አባዬ እኔ እኮ በራሴ ቆንጆ ነኝ እላለሁ፣ ሰዎች ግን ይሰብሩኛል በንግግራቸው። ሰዎች ስለምትበልጫቸው ነው። አንቺ የፈለገ ነገር ሲናገሩሽ አንቺ በዝምታ አሸንፊያቸው እንጂ በዝምታ ግዳያቸው። እውነቴን እኮ ነው የምልሽ። አንቺ በተናገርሽ ቁጥር እነሱም እንደዛው ይብስባቸዋል። ስለዚህ እባክሽ ትሁቴ ወደ ራስሽ መመለስ አለብሽ አላት አባዬ። እሺ አባዬ ምን ላድርግ? ግራ ገባኝ እኮ እንዴት አድርጌ ነው መቋቋም የምችለው? ትሁቴ ተረጋጊ። አንቺ የእውነት አንቺ ስትረጋጊ ሁሉም ነገር ሰላም ይሆናል። አንቺ መረጋጋት ካልቻልሽ ግን ምንም ማድረግ እንደማችኝ ነው የምነግርሽ አላት አባዬ። ከዛም እሺ አባዬ አመሰግናለሁ፣ ግን ደግሞ
ተመስገን አሁን ላይ እንዳየሁት ከሆነ ተመስገን እስኪ ምን አይነት እንከን አይሽበት? እንከን አይተሽበታል? ለልጅቷ ፊት ሰጥቷታል? አልሰጣትም አይደለም? ካንቺ ጋር ነው ያለው። ስለዚህ ትሁት የማይሆን ነገር አይምሮሽ ውስጥ አስገብተሽ ራስሽን ያልሆነ ነገር ውስጥ አትክተጂ። ስለዚህ መጥፎ ነው፣ መጥፎ ሀሳብ መጥፎ ነው አላት አባዬ። ከዛ በኋላ እሺ በቃ አባዬ አንተንም ስላስጨነኩ በጣም ይቅርታ፣ እኔ አላስጨነቅሽኝም የኔ ልጅ። አንቺ ግን ወደ ራስሽ መመለስ ይኖርብሻል። እያሰብሽ ያለሽው ነገር በፍጹም የማይሆን ነገር ነው፣ ከመንገድም የወጣ ሴራ ነው። ስለዚህ ወደ ራስሽ መመለስ አለብሽ አላት። እሷም እንግዲህ በአባዬ እንትን እሻለች እና ተስማማች ማለት ነው። በስተ መጨረሻም ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትሁቴ አሁን ላይ እያደረገች ያለችው ነገር ግራ ነው የሚያጋባው ማለት ነው። ምክንያቱም ገና ተመስገን ከቃው ሚስት መጣች ብላ እራሷን ያልሆነ ነገር ውስጥ